ምዕመናን ለመምህራን ያላቸው አድናቆት ለከት ሲያልፍ መምህሩ ክርስቶስን መተካት ጀመረ። ዮሐንስ በጣም ወደዱትና ሌላ ካንተ ውጪ አንፈልግም አንተ ትበቃናለህ ወደ ማለት መጡ። ምን አለ ዮሐንስ? መሰከረ አልካደም። እኔ ክርስቶስ አይደለሁም ነግሬያቸዋለሁ። ክርስቲያን ሆነን እኛ እየጾምን ሌሎች ለምን አይጾምም ካልን ካለ መጾም የከፋ ኃጢአት እየሰራ ነው። ኪዳን አድርሱ። እሺ ኪዳን አድርስ የትም ድረስ ይባል። ሰው ኪዳን አድርሶ ከወጣ በጣም ብዙ ርኩስ መንፈስ ከሱ እንዲርቅ መንፈስ ቅዱስ ወደ እሱ እንዲቀርብ ኃይለ መንፈስ ቅዱስ እንዲቀበል የሚያደርግ ጸሎት። እውነት እውነት እላችኋለሁ በእኔ የሚያምን እኔም ማደርገውን ያደርጋል እኔ ከማደርገውን በላይ ብሎ ነበር ዮሐንስ 14:12። ሐዋርያት በብዙ ቋንቋ ተናገሩ፣ እሱ በአንድ ቋንቋ አስተማረ። ሐዋርያት ከሱ በላይ ተአምር እንዲያደርጉ አደረጋቸው። ክርስቶስ ዳሶ ፈውሷል። ጨርቁን ነክተው ሰዎች ተፈውሰዋል። ሐዋርያት ግን በጥላቸው ፈውሰዋል። እንዴት የሰው ጥላ ይፈውሳል? የጽድቅ ፀሐይ ክርስቶስ ስላረፈበት እኮ። ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። ጾሙ። ጸጋው አለ፣ ቋንቋው አለ፣ ፍርሃታቸው ለቋቸዋል፣ እውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም። ሰው ጸጋ ስላለው ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙር፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል። ታውቃላችሁ? ምን ነው ጸጋው ባልተሰጣቸው የሚያስብል። ቤተክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ ነበሩ፣ ምን አይነት አመስጣሪ ተርጓሚ የነበሩ፣ ጠፍተው የቀሩ ብዙዎች። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ እንደምናመሻችሁ። አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን በቤቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ እንደፈቀደ መጠን በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ላይ በሚገኘው የመጽሐፍ ቅዱስ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው በዚያን ጊዜ ይጾማሉ በሚል ርዕስ ይሆናል። ከኔ ጋር በሉ። በዚያን ጊዜ ይጾማሉ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርትህ ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። በአረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 9 ላይ ኃጢአተኞችን፣ ቀራጮችን፣ ወንጀለኞችን ወደሱ ሲያቀርብ በተለይ ወንጌላዊው ማቴዎስን የመሰሉ ቀራጮች ጋር በአንድ ማዕድ ላይ ሲበላ ሲጠጣ ባዩት ጊዜ ጸሐፍት ፈሪሳውያን እና የዮሐንስ የመጥምቁ ዮሐንስ ደቀ መዛሙርት ቅር ተሰኝተው ነበር እና ሊጠይቁት ወደ እርሱ ቀረቡ ይላል። ቀርበውም እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ለምንድን ነው አሉት ይላል። ይህ ጥያቄ
እና ለዚህ ጥያቄ የተሰጠው መልስ አሁን እየጾምነው ያለነውን ጾመ ሐዋርያት ለምን እንደምንጾም መቼ እንድንጾም ክርስቶስ እንደፈለገ እና የምንጾምበት ምክንያት ምን እንደሆነ ጠቅልሎ የያዘ ምዕራፍ ነው። በዛሬ ምሽት ትምህርታችን እግዚአብሔር ቢፈቅድ ይህንን በዝርዝር እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የመጥምቁ ዮሐንስ ደቀ መዛሙርት ወደ ኢየሱስ ቀረቡና እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርትህ ግን የማይጾሙት ለምንድን ነው አሉት ይላል። በእውነት ይህንን ቃል ወይም ይህን ጥያቄ ከማብራራታችን በፊት በጣም አሳዛኝ ነገር ነው ይሄ ጥያቄ ከዮሐንስ ተማሪዎች መነገሩ። እስቲ ቃሉን ከኔ ጋር በሉ። እኛና ፈሪሳውያን። የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው የመደቡት? ከፈሪሳውያን ጋር። እኛና ፈሪሳውያን ብለው ነው የተናገሩት። ተመልከቱ፣ መጥምቁ ዮሐንስ ስለ ፈሪሳውያን ሲናገር እናንተ የእፉኝት ልጆች ነበር ያላቸው። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ብሎ ገና ወደ እሱ ሲመጡ በተግሳጽ ቃል ነው የተቀበላቸው። ፈሪሳውያን በዮሐንስ ዓይን የእፉኝት ልጆች ነበሩ። የእፉኝት ልጆች የተባሉበት ብዙ ምክንያት አለው። እፉኝት ስትወለድም በመጀመሪያ በሆድ እያለች ጽንሷ ሲያበቃ መወለጃዋ ሲደርስ ስትወለድ እናቷን ገላ ነው የምትወለደው። ስለዚህ አስቀድማችሁ ነቢያትን ትገሉ የነበራችሁ በኋላ ደግሞ እናንተ በዘመናችሁ የመጣውን መሲሁን የምትገሉ የእፉኝት ልጆች ለማለት በእፉኝት መስሏቸዋል። ሁለተኛ እፉኝት የተባለችው እንስሳ ወይም እንደ ጊንጥ እንደ እባብ ያለች ነች። ሰው ትናደፍና ወዲያውኑ ሮጣ ወደ ባህር ውስጥ ትገባለች፣ ውሃ ውስጥ ትገባለች። ለምን? መርዙ ራሷን ምን እንዳይላት እንዳይገላት መርዙን ከሰውነቷ ለማውጣት ዘላ ውሃ ውስጥ ትገባለች። እና መጥምቁ ዮሐንስ ሊጠመቁ ወደ እሱ ሲመጡ ሲያያቸው እናንተ የእፉኝት ልጆች፣ እፉኝት መርዟን ሰክታ ውሃ ውስጥ እንደምትገባ እናንተ ልትጠመቁ መጣችሁ ወይ ብሏቸው። በዚህ ደረጃ ክፉ ከሆኑት ከጸሐፍት ከፈሪሳውያን ጋር ራሳቸውን መድበው እኛና ፈሪሳውያን እንጾማለን አሉ። የማን ተማሪዎች? የመጥምቁ ዮሐንስ። በጣም ያሳዝናል። የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን ጋር እንዲመድቡ ያደረጋቸው ነገር ምንድን ነው? እነሱም ብቻ አይደለም፣ እኛንም ከፈሪሳውያን ጋር የሚመድብ ጸባይ ሊኖረን ይችላል። የፈሪሳውያን ግብዝነት የተጋባብ ከሆነ አነጋገር የፈሪሳዊ ወደ መሆን ይጀምራል። በነገራችን ላይ ክርስቲያኖች ውስጥ በጣም ብዙ ፈሪሳውያን አለን። ጸሐፍት ፈሪሳውያን አንጠመጥምም እንጂ ጺማችን ትንሽ አላደገም እንጂ ነገረ ስራችን የፈሪሳውያን የሆኑን ሰዎች አሉ። አንዱ የፈሪሳውያን መገለጫ ግን ምንድን ነው ካላችሁ እኛ እንጾማለን ማለት ነው። እኛ ምን እንላለን? እንጾማለን። ፈሪሳውያን አፍ አውጥተው እንጾማለን፣ እንጸልያለን፣ እንዲናረጋለን ብለው ይናገራሉ። አንድ ክርስቲያን ጽድቁን እሱ ካወራው ያደረገው መልካም ስራ ካወራ ከነማ ጋር እየተመሳሰለ ነው ማለት ነው። የጸሐፍት ፈሪሳውያን ስራ ነው። ሲጸልዩ ራሱ ጽድቃቸው እንደሚናገሩ ታውቃላችሁ። ትዝ ይላችኋል። ያ ቀራጭና ያ ፈሪሳዊ ሊጸልዩ በቤተ መቅደስ ቆሙ ይላል። ኃጢአተኛው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም፣ እንዴት አያለሁ አምላኬ ይላል። ፈሪሳዊው ግን በሳምንት 2 ምን እላለሁ? እጾማለሁ፣ ለድሆች እሰጣለሁ፣ 10ቱ ትእዛዛትን ፈጽማለሁ። እግዚአብሔር ፊት ቆሞ ጽድቁን ነው እንጂ ኃጢአቱን አያወራም። እንዲህ አይነት ስሜት ይሰማን እንደሆን ፈሪሳውያንን ነን ማለት ነው። እንደዚህ ከመሆን ይሰውረን። እጾማለሁ፣ እጸልያለሁ፣ አስቀድሳለሁ፣ እንዲያደርጋለሁ የሚል ቃል ከአፋችን የወጣ ቀን ሌላው ያመስግንህ አፍህ አይደለም ይላል ጠቢቡ ሰሎሞን። እስኪ በሉ ሌላው ያመስግንህ አፍህ አይደለም። መመስገን ካለብን በማናፍ ነው? በሌላ ሰዎች ያመስግኑ። ራሳችን ስለ ራሳችን በጎ የምናወራ ከሆነ ግን ጸሐፍት ፈሪሳውያን እና ጽድቅህ የሚታይ ከሆነ እንደውም ፈሪሳዊው እጾማለሁ፣ ሕግህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ። ይህም ትክክለኛ የሰዎችን ኃጢአት እያየን በራሳችን ጽድቅ የምንጽናና ከሆነ አቤት እኔ እኮ ኃጢአተኛ ነኝ ብዬ ያስብ ነበር፣ ሰው ለካ እንዲህ አይነት ችግር ውስጥ ነው ያለው ብለን በሰዎች ኃጢአት የምንጽናና ከሆነ የምንመጻደቅ ከሆነ እንኳን እንዲህ ያላደረከኝ የምንል ከሆነ በሰዎች ውድቀት የራሳችን ቅድስና የሚታየን ከሆነ
ፈሪሳውያንም መስለናል ማለት እና የዮሐንስ ደቀ መዛሙርት በትክክል ዮሐንስ ሰርቶ ቀጥቶ ያሳደጋቸው መንፈሳዊነት ያስተማራቸው ትህርምት፣ ጾም፣ ጸሎት ያሳያቸው ተማሪዎቹ ነበሩ። በግብዝነታቸው ግን ከፈሪሳውያን ጋር ተመሳሰሉ። ጽድቃችሁ ከጸሐፍት ፈሪሳውያን ጽድቅ ካልበለጠ የእግዚአብሔርን መንግሥት ምን አትሉም ብሏል ጌታ፣ አትወርሱም ብሏል። ከፈሪሳውያን መሻል የምንችለው ትሑታን የሆንን እንደሆነ እና መጡና ወደ ጌታ እኛና ፈሪሳውያን የምንጾመው ያንተ ተማሪዎች ግን የማይጾሙት ለምንድን ነው? እኔ ይሄንን ቃል ሳነብ ሌላ የመጽሐፍ ቅዱስ ቃል ትዝ ይለኛል። የሉቃስ ወንጌል ምዕራፍ 11 ላይ ተመሳሳይ ጥያቄ የጌታ ደቀ መዛሙርት ደግሞ ጠይቀውታል። የክርስቶስ ደቀ መዛሙርት ጠይቀውታል። የሉቃስ ወንጌል ምዕራፍ 11 ከቁጥር 1 ላይ አባታችን ሆይ ያስተማረበት ምክንያት ማለት ነው። እርሱም በአንድ ስፍራ ሲጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረ። ዮሐንስ ምኑን እንዳስተማረ? ተማሪዎቹን ጸሎት አስተምሯቸዋል። ስለዚህ እንደነሱ እንድንጸልይ አስተምረን። እነሱ ይጸልያሉ፣ እኛ ግን የምንጸልየው ጸሎት የለንም። ስለዚህ እንደነሱ እንድንሆን አስተምረን። አሁን በሐዋርያት ወይም በጌታ ደቀ መዛሙርትና በዮሐንስ ደቀ መዛሙርት መካከል ያለው ልዩነት ይታያቸዋል። እነዚህኞቹ እኛ እንጾማለን፣ ያንተ ተማሪዎች ግን ምን አይሉ? አይጾም። እነዚህ ግን እኛ የምንጸልየው ጸሎት የለንም፣ እነሱ ግን ምን ይላሉ? ይጸልያሉ። ከሁለቱ ትሑታን የትኞቹ ናቸው? የጌታ ደቀ መዛሙርት ናቸው። የወንድምህ በጎ ስራ የሚታይ ከሆነ ከአንተ ይልቅ ወንድምህ የተሻለ እንደሆነ የሚታይ ከሆነ ለእግዚአብሔር ምን እየሆንክ ነው የምትመጣው? ቅርብ እየሆንክ ነው የምትመጣው። ከእኔ ይልቅ ወንድሜ ማለት አንድ አባት ገዳም ውስጥ ካሉ መነኮሳት መሃል ነው። ወጣን ጀማሪ መነኮሳት መሃል ነው። ወደ አበምኔቱ መጣና ምን አላቸው? አባቴ እገሌ የተባለው አባት በጣም የጸሎት ሕይወት አለው፣ እገሌ የንጽህና ሕይወት አለው፣ እገሌ የጾም እንትን አለው፣ እገሌ የመታዘዝ፣ እገሌ ታምር የመስራት፣ አባ እገሌ ደግሞ እንዲህ ማድረግ፣ እኔ ብቻ ነኝ እዚህ ገዳም ውስጥ አንድ ጸጋ የሌለኝ፣ ምን ይመስሎታል አላቸው። አይዞ እግዚአብሔር ጸጋ ይሰጣል ብለው ጸሎት ሰጥተው ሸኙት። ከሸኙት በኋላ ለቀሩት መነኮሳት ምን አሏቸው? እዚህ ገዳም ውስጥ ከዚህ አባት የበለጠ ጸጋ ያለው ሰው የለውም። የእሱ ጸጋ የሌሎችን ቅድስና መቁጠር ነው። ሌሎች ከሱ ምን እንደሚሉ እንደሚሻሉ፣ ከዚህ የሚበልጥ ጸጋ አለ የለም። ማንም ከእርሱ ይልቅ ባልንጀራው እንዲሻል በትሕትና ይቁጠር ነው የሚለው። እዛ ጸጋ ላይ ደርሷል። ስለዚህ የራሱ ቅድስና አይታየውም። እና የጌታ ተማሪዎች ሐዋርያት ራሳቸውን ዝቅ የዮሐንስን ደቀ መዛሙርት ብቅ አድርገው የዮሐንስ ተማሪዎች ይጸልያሉ፣ መምህራቸው ጸሎት አስተምሯቸዋል፣ እኛም እንድንጸልይ አስተምረን አሉት። እሱም ስትጸልዩ እንዲበሉ በሰማያት የምትኖር ምናችን ነው የሚለውን ጸሎት የሐዋርያት ትሕትና አባታችን ነው የሚል ጸሎት አመጣ። የዮሐንስ ደቀ መዛሙርት ግን ከመጀመሪያው በነገራችን ላይ ደስተኛ አልነበሩም። ጌታ ሲመጣ ጀምሮ ደስ አላላቸውም። እነሱ የመጥምቁ ዮሐንስ ታማኝ ተማሪዎች ስለነበሩ ከእሱ ጋር ብቻ ተጣብቀው መቀጠል ይፈልጉ ነበር እና አብረውት በዋለበት እንግዲህ እየዋሉ በዛ በምድረ በዳ ሲያጠምቅ እያስተባበሩ ሕዝቡ ሲመጣ እያስተናገዱ በጣም የዮሐንስ ታማኝ አገልጋዮችና ተማሪዎች ሆነው ነበረ። ዮሐንስም በንጽህናው በቅድስናው እነሱን ጾም አስተምሯቸዋል። እንዳሉት ሐዋርያት እንደመሰከሩት ጸሎት አስተምሯቸዋል። ይጾማሉ፣ ይጸልያሉ። ግን ጌታ ከመጣ በኋላ የዮሐንስ ደቀ መዛሙርት ትንሽ ታውከው ነበር። ይኸው ምንድን ነው? የክርስቶስ ተማሪዎች ቁጥራቸው እየበዛ የዮሐንስ ተማሪዎች ቁጥራቸው ምን እያለ እየቀነሰ መጣ። ይሄ ሲመጣ በጣም እየከፋቸው መጣ ማለት ነው። የደቀ መዝሙር ተቆርቋሪነት ማለት ነው። አሁን የእኛ መምህር ከሱ በምን አንሶ ነው አይነት ስሜት ማለት ነው። ስለዚህ መነጫነጭ ጀመሩ። ከመጀመሪያው እንደውም መጥተው ከሰሱ ይላል። ያ በዮርዳኖስ ማዶ ያጠመከው አሉ። ያ ያሉት ማንን ነው? ክርስቶስ። ዝኩ ቃለ ጸብ ነው ያ ብለው ማለት ያ በዮርዳኖስ ማዶ ያጠመከው ሰው እየሰበሰበ እያስተማረ ያጠምቅማል አሉት። ከሰሱት ለዮሐንስ ይላል። ስለዚህ ከመጀመሪያው ጌታ ሲመጣ ጀምሮ ደስተኛ አልነበሩም ማለት። አሁን ደግሞ ኃጢአተኞችን ሲቀበል ከፈሪሳውያን ጋር ገጥመው እኛ የምንጾመው ደቀ መዛሙርት የማይጾሙት ለምንድን ነው አሉት። እንደው እችን ነገር ብቻ ጠቅልዬ ወደ ዋናው ሐሳብ ልምጣ። ክርስቲያን ሆነን እኛ እየጾምን ሌሎች ለምን አይጾምም ካልን ካለ መጾም የከፋ ኃጢአት እየሰራ ነው። እኔ እየጾምክ እሱ ለምን አይጾምም? እኔ እስከዚህ ሰዓት እየጾምክ እሷ ለምን አሁን ትበላለች?
ክርስቲያን አይደለች እንዴ ካልን ምድባችን ከነማን ጋር ነው? አይሰማም። በቃ ማህበራችሁን ወስናችኋል ማለት ነው። ከፈሪሳውያን ጋር እገሌ ለምን እንደዚህ አያደርግም? እኔ ብቻ ነኝ እንደዚህ የማደርገው? እሷ እንዲህ ለምን አታደርግም? አይነት ስሜት ውስጥ ከገባህ ክርስትና ውስጥ አይደለህም። ከፈሪሳውያን ጋር ነው ምድብ። ምክንያቱም ለሰው ሊታዩ ይጾማሉና ስትጾሙ እንደ ግብዞች አትጠውልጉ ብሎ ጌታ ተናግሯል። የፈሪሳውያን ጾም ያደርገዋል ጾሙን ማለት ነው። እና መጾማቸው መልካም ሆኖ ሳለ ግን ክሳቸው እኛ የምንጾመው ደቀ መዛሙርት የማይጾሙ ለምንድን ነው አሉት። ኢየሱስም እንዲህ አላቸው። እኔ ይሄ ጥያቄ ግን በእውነት አሁን በዚህ ዘመን ደግሞ ናፍቆናል። ለምን አይጾሙም የሚል ጥያቄ የሚጠይቅ ሰው አለ አሁን በዚህ ዘመን? ለምን ይጾማል የሚለው አይደል ሰው? ጾም ለምን ያስፈልጋል ነው። ይሄ በዚህ ደግሞ እናመስግናቸው ትንሽ አይደል? ጾም ለምን ምን አስፈለገ? ጾሙ ብሏል ጌታ። የቱ ጋ ነው መጽሐፍ ቅዱስ ላይ ጾሙ የሚለው? መጽሐፍ ቅዱስ ላይ ጾሙ የሚል የለም እንዴ? አለ የለም? አለ። ጌታ እንደውም ዘለለውና ስትጾሙ አለ። እስኪ በሉ ምን ስትሉ? ከጾማችሁ አይደለም ያለው፣ ከጾማችሁ አይደለም፣ ስትጾሙ። ስትጾሙ ማለት እንደምትጾሙ የታወቀ ነው። ካልጾማችሁማ ምኑን ክርስቲያን ሆናችሁት? ምን እኔን ተከተላችሁ? ስትጾሙ እንደ ግብዞች አትጠውልጉ ብሎ ጾሙ ያስፈልጋል አያስፈልግም የሚለውን ጥያቄ ዘሎ ስለ ጾም አፈጻጸም ነው ክርስቶስ ያስተማሩ። ስትጾሙ፣ ስትጸልዩ፣ ስትመጸውቱ እንዲያርጉ እንዲያታድርጉ ብሎ ነው የዘረዘረው። ስለዚህ እኛ እንጾማለን የሚለው ነው ክፉ የሆነው። እኛ ስንጾም እነሱ ለምን አይጾሙም? ትክክለኛ ንግግር አይደለም። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን አለ። በጣም የሚገርም መልስ ነው። ሚዜዎች በሉ እስኪ ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉ? ሙሽራው ከነርሱ ጋር ሳለ አለ። ለምንድን ነው ጌታ ካልጠፋ መልስ ይህንን መልስ የመረጠው? ጥያቄውን የጠየቁት እነማን ናቸው ብያቸዋለሁ። ሳይጽፍ የሚማር ሰው ይህ ነው እኮ ችግሩ። የማን ተማሪዎች ናቸው? የዮሐንስ ደቀ መዛሙርት። ስለዚህ ለዮሐንስ ተማሪዎች እቺ ንግግር ትርጉም አላት። የዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ለተማሪዎቹ የተናገረው ሌላ ንግግር አለ። ቅድምም ብያቸዋለሁ። ያ በዮርዳኖስ ማዶ ያጠመከው ያስተምራል፣ ደቀ መዛሙርት ያበዛል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 25 ጀምሮ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለማንጻት ክርክር ሆነ ይልና ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተ የመሰከርክለት እርሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት ይላል። ዮሐንስም መለሰ እንዲህ አለ፣ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ክርስቶስ ብዙ ተከታይ ያፈራ ነው፣ ብዙ ደቀ መዛሙርት እየሰበሰበ ነው ሲሉት ከየት ካልተሰጠው? ከሰማይ ካልተሰጠው አንዳች ሊቀበል አይችልም። ብዙ ወደ እሱ የመጡት ከሰማይ ስለተሰጠው ነው አለና እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ትመሰክሩልኛላችሁ። እኔ ነግሬያችኋለሁ፣ እኔ ክርስቶስ ነኝ አላልኳችሁም፣ የክርስቶስ ተማሪው ነኝ። ይኸውላችሁ ምዕመናን ለመምህራን ያላቸው አድናቆት ለከት ሲያልፍ መምህሩ ክርስቶስን መተካት ይጀምራል። ትልቁ ችግር የዛኔ ነው። ዮሐንስ በጣም ወደዱትና ሌላ ከአንተ ውጭ አንፈልግም፣ በቂ ነው፣ አንተ ትበቃናለህ ወደ ማለት መጡ። ምን አለ ዮሐንስ? መሰከር አልካደም። እኔ ክርስቶስ አይደለሁም ነግሬያቸዋለሁ፣ ከእኔ በኋላ ይመጣል ብዬ ነግሬያቸዋለሁ ካለ በኋላ ሙሽራይቱ ያለችው እርሱ ሙሽራ ነው። ምኑ ያለችው? ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ የተባለች ቤተ ክርስቲያን ናት። ቤተ ክርስቲያን ማለት ምዕመናን ማለት ነው። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ህዝቡ የሚገባው ለሙሽራው ነው። ከዛስ ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። እኔ ሚዜ ነኝ፣ እሱ ሙሽራ ነው፣ ህዝቡ ሙሽሮች ናቸው። ሁለቱ ሲገናኙ እኔ በዚህ ደስ ይለኛል፣ ስራ ይሄ ነው አለ። እንግዲህ ይህ ደስታ የተፈጸመ እርሱ ሊልቅ እኔ ግን ላንስ ይገባኛል። ምክንያቱም የሚዜ ስራው ሙሽራይቱም ከሙሽራው ጋር ማገናኘት ብቻ ነው። ወይስ ከዛ በኋላ ስራ አለው? አብሮ ጫጉላ ሽርሽ ይሄዳል? ጫጉላ አይሄድም። ሙሽራ ከሙሽሪቱ ከተገናኘ በኋላ ስራው ያበቃል። ስለዚህ ክርስቶስ ሙሽራ ነው፣ ቤተ ክርስቲያን ሙሽሪት ናት። መጥምቁ ዮሐንስ አርኩ ለመራዊ ወይም ሚዜ የተባለ ነው። ሐዋርያትም ሚዜዎች ናቸው እንደዚህ። ስለዚህ እኔ ሙሽራ አይደለሁም፣ ተጠንቀቁ። ሙሽራይቱ ያለችው እርሱ ምንድን ነው? ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ይህ ደስታዬ ተፈጸመ፣
እሱ ሊልቅ እኔ ላንስ ይገባል ብሎ ዮሐንስ ለደቀ መዛሙርቱ ተናግሯል። ስለዚህ ለምንድን ነው ያንተ ደቀ መዛሙርት የማይጾሙት ብለው ሲጠይቁት ጌታ ምን አለ? ሙሽራ ከነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም። ይህንን አነጋገር አስቀድመው እነዚህ ተማሪዎች ከማን ሰምተውታል? ከዮሐንስ ሰምተውታል። የዮሐንስን አነጋገር ነው የቀጠለው ጌታ ማለት ነው። ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ መምህራቸው አስተምሯቸዋል። አልሰማችሁትም ወይ? በደንብ እኔ ሙሽራ ከሆንኩ ሙሽራው እኔ አብሬያቸው እያለውኝ ሚዜዎቹ ሊያዙን ይችላሉ ወይ? አሁን ለምሳሌ እዚህ መሃል ሚዜ ብትሆኑ፣ ሚዜ ሆናችሁ የምታውቁ ትኖራላችሁ። ሚዜ ብትሆኑ ሰርግ ላይ ያላችሁ የፈለገ ሐዘን ዜና ብትሰሙ ሰርጉ እስኪያልፍ ድረስ ሐዘናችሁን ዋጥ አድርጋችሁ ትቀመጣላችሁ። ለሙሽራው ክብር ሲባል አይደል? ከሙሽራ ጋር ተሆነ ይታዘናል። መብላት ባትፈልግም ግን ትበላለህ። ለምን? ከምኑ ጋር ስላለ። በኋላ ሙሽራውን ከሸኘ በኋላ ማዘን ማልቀስ መብት ነው። ሙሽራው እያለ ግን ሚዜዎች ሊያዝኑ አይችሉም። ሙሽራ የተባልኩ እኔ ክርስቶስ አብሬያቸው እያለው ለምን ያዝናሉ? ለምን ይጾማሉ? ሲጀመር የጾም ዓላማው ክርስቶስን ማግኘት ነው አይደለም? እነሱ ከማን ጋር ነው ያሉት? ከኔ ጋር ነው ያሉት። ስለዚህ ሊያዝኑ አይችሉም አለ ጌታ። ሙሽራ ከእነርሱ ጋር ሳለ ሊያዝኑ ይችላሉን አለ። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። ሙሽራው ከእነርሱ ምን የሚልበት የሚወሰድበት ወራት። ይህ ሙሽራው የሚወሰድበት ወራት ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን ወደ ሰማይ ምን ያለበት ያረገበት ዕለት ነው። ሙሽራው ከእነርሱ ተወሰደ የሚባለው እርገቱ። እኔ አሁን ወዳለንበት ጾም ሳንገባ በፊት ጥቂት እርገቱ ላይ እንቆይ። ምክንያቱም እርገቱም ብዙ ሳናነሳው ነው የሚያልፈው እንደ በዓል አይደለም። አንደኛ እርገት የሚከበረው አንድ ቀን ነው አይደለም። አንድ ቀን ስለሆነ ሐሙስም ቀን ስለሆነ እኛ ደግሞ አርደን ካልበላም በዓል አይመስለንም። ብዙም አንዘክረውም አናስበው። ግን በጣም ክርስቶስ ምድር ላይ ካረጋቸው ታላላቅ ተአምራት አንዱ ነው። አንደኛው ልደቱ ነው። 4 ናቸው ትልልቅ ተአምራት ክርስቶስ በምድር የፈጸማቸው። አንደኛው ልደቱ ነው። ታላቅ ተአምር የተፈጸመው ልደቱን ያዩ ሰዎች አሉ። እረኞች አይተዋል። 70 ሰገል አይተዋል። መላእክት አብረው ዘምረዋል። ሁለተኛው ትንሣኤው ነው። ትንሣኤውን ደግሞ ቅዱሳት አንስት አይተዋል። ሐዋርያት አይተዋል። ከዛ ከ500 ለሚበዙ ሰዎች በአንድ ቦታ ታይቷል። በብዙ ቦታ ትንሣኤውን ገልጧል። ይሄ ሶስተኛው ተአምር። አንደኛ ልደቱ አልኳችሁ። ሁለተኛው ምኑ? ሶስተኛው እርገቱ። ሶስተኛው ክርስቶስ በምድር ላይ የፈጸመው በዓል እርገቱ ነው። አራተኛው ዕለተ ምጽአቱ ገና ያልተፈጸመ ለወደፊቱ የሚፈጸም ማለት ነው። ከነዚህ ውስጥ ሌሎቹም በሙሉ በከፊል ነው ያየነው። ልደቱን የተወሰኑ ሰዎች አይተዋል። ትንሣኤውን የተመረጡ ሰዎች አይተዋል። እርገቱን ጥቂት ሐዋርያት አይተዋል። ዕለተ ምጽአቱን ግን ሁላችንም እናያለን። ለዛች ቀን ያድርሰን። ማን ኃጥእ ሆንክ ጻድቅ ሆንክ ምእመን ሆንክ መናፍቅ ሆንክ ምጽአቱን ታያለ። ከፀሐይ መውጫ እስከ መግቢያ ድረስ ያሉ ሁሉ ሙታን ተነስተው ያዩታል። የወጉት ራሱ ያዩታል። የገደሉት፣ የሰቀሉት፣ የቸነከሩት ሰዎች ሁሉ ያዩታል። ከነዚህ 4 ተአምራት መካከል አንዱ ግን እርገት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በ3ኛው ቀን ተነሳ። እንደተነሳ ወዲያው አላረገም። ምድር ላይ 40 ቀናት ያህል ቆይቷል። ምን ሲሰራ ነው የቆየው? 40 ቀን ምን ያደርጋል? ለምን 40 ቀን መቆየት አስፈለገው? ብዙ ስራዎች አሉ። የመጀመሪያው እንደተነሳ ቢያርግ ኖሮ ትንሣኤው ምትሃት ነው ይባል ነበር። ምክንያቱም ተነስቶ ጥቂት ሰዎች አይተውት ቢያርግ ብዙ ሰው ካላየው ትንሣኤውን ለማመን አያስቸግርም? ያስቸግራል። ስለዚህ ትንሣኤው ለብዙ ሰዎች መገለጥ አለበት። ስለዚህ ጌታ 40 ቀናት ሙሉ እየታያቸው ይላል። የዮሐንስ ወንጌል ምዕራፍ 1 የሐዋርያት ሥራ ይቅርታ፣ ሉቃስ ሲጽፍ ምዕራፍ 1 ላይ 40 ቀን እየታያቸው ይላል። 40 ቀን ለብዙ ሰዎች ታይቷል። ለሐዋርያቱ ለ12ቱ ታይቷል። ለቅዱሳት አንስት ታይቷል። ከ500 ለሚበዙ ሰዎች ታይቷል። ከሁሉ በኋላ ደግሞ ጭንጋፍ ለመሆን ለእኔ ታየኝ ይላል ቅዱስ ጳውሎስ። ለብዙ ሰዎች ትንሣኤውን ገልጧል። ይህ ምንድን ነው የሚያሳየው? ትንሣኤው እውነተኛ መሆኑ። ከመካከላቸው ቀርቦ ምግብ አቅርቡልኝ ብሎ አንዳችሁ የሚበላላችሁ ልጆች ብሎ በልቶ ትንሣኤው ምትሃት አለመሆኑን አሳይቶ ማለት ኑ ቅረቡ፣ ዳሱኝ፣ ንኩኝ ብሎ ቁስሉን ነኩ፣ አዩ፣ ደስ አላቸው ይላል። ይህ የሚያሳየው ትንሣኤውን ለመግለጥ 40 ቀን መቆየት ነበረበት። የመጀመሪያው ምክንያት እሱ ነው። ሁለተኛው በ40 ቀናት ውስጥ ደግሞ አስተምሯል ክርስቶስ።
ከዚህ በፊት ካስተማረው ትምህርት የተለየ ትምህርት። ክርስቶስ ከሞት እስከተነሳበት ቀን ድረስ ለ3 ዓመት ያስተማረው ትምህርት ወንጌል ተብሎ ይጠራል። ምን ተብሎ ይጠራል? ወንጌል። ከሞት ከተነሳ በኋላ እስከሚያርግ ድረስ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። አባቶቻችን ጠዋት ወይም በሰርክም ኪዳን ሲያደርሱ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን፣ ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን መቼ? እምቅድመ ዕርገቱ ውስተ ሰማያት፣ ወደ ሰማያት ከማድረጉ በፊት ወእምድኅረ ትንሣኤሁ እሙታን፣ ከሙታን ከተነሳ በኋላ የነገራቸው ኪዳን ሳህሉ ወምህረቱ፣ ሳህሉ ይቅርታው፣ ምህረቱ ከእኛ ጋር ይሁንልን ብለው ቅዱስ ይላሉ። ይህንን ለሐዋርያት ያስተማረውን ኪዳን አፖስቶሊክ ኮንስቲትዩሽን የሚባለው መጽሐፍ ቅዱስ አቡሊዲስ ዘሮም ወይም ሴንት ሂፖለተስ ኦፍ ሮም የሚባለው በዛ መጽሐፍ ላይ ጽፎ መዝግቦ እስካሁን ድረስ ቤተክርስቲያናችን ኪዳን ብላ የክርስቶስን ኪዳን ታደርሳለች። ኪዳን አድርሶ፣ እሺ፣ ትልቅ ጸሎት ነው። በነገር ኪዳን አድርስ የትም ድረስ ይባላል። ሰው ኪዳን አድርሶ ከወጣ በጣም ብዙ ርኩስ መንፈስ ከሱ እንዲርቅ፣ መንፈስ ቅዱስ ወደ እሱ እንዲቀርብ፣ ኃይለ መንፈስ ቅዱስ እንዲቀበል የሚያደርግ ጸሎት ነው። ለምን? ፍጡር አይደለም የደረሰው። ኪዳኑን ጸሎቱን ያስተማረ ማን ነው? ራሱ ክርስቶስ ነው የተናገረው። በጣም ድንቅ ጸሎት ነው። በኪዳን ጸሎት ውስጥ ያለው ጥልቅ ነገረ መለኮት በጣም አስገራሚ። ስለዚህ 40 ቀን እየታያቸው የእግዚአብሔርን መንግስት ነገር ደግሞ እየነገራቸው ይላል እዛ ሐዋርያት ሥራ ምዕራፍ 1 ላይ 40 ቀን እየታያቸው። አንደኛ 40 ቀን የቆየው ለመታየት ነው። ሁለተኛው የእግዚአብሔርን መንግስት ነገር እየነገራቸው። የእግዚአብሔር መንግስት በምድር ያለችው መንግስት ማነች? ቅድስት ቤተክርስቲያን ነች። ስለ መንግስተ ሰማያት አይደለም። የእግዚአብሔር መንግስት ስለተባለች ስለ ቤተ ክርስቲያን ስርዓት የሰራው ክርስቶስ በዚህ 40 ቀናት ውስጥ ነው። የሐዋርያት ሲኖዶስ የምንላቸው መጽሐፍት፣ የስርዓት መጽሐፍት ሁሉ ምንጫቸው ክርስቶስ ከማድረጉ በፊት ያስተማረው የ40 ቀን ትምህርት ነው። እንዴት መመራት እንዳለባቸው ዘርዝሮ ለቤተ ክርስቲያን ፈጽሞ ስርዓተ አርቲኦ ሃይማኖተ፣ ስርዓትን ፈጽሞ ሃይማኖትን አቅንቶ አርገ ሀበ አቡሁ፣ ወደ አባቱ ወደ አብ አረገ ይላል ቅዱስ ያሬድ ኢትዮጵያዊ። ስለዚህ በ40 ቀናት ውስጥ ቤተ ክርስቲያን እንዴት ማደር እንዳለባት፣ እንዴት መተዳደር እንዳለባት ስርዓቱን አስተማር። በ40 ቀን ከሞላው በኋላ ሐዋርያቱን ይዞ ወደ ቢታንያ አወጣቸው። እያዩት እየባረካቸው ወደ ሰማይ ከፍ ከፍ ብሎ አረገ ይላል። ጌታ በዚህ ውስጥ ምንድን ነው እያስተማረን ያለው? እኛ ትንሣኤን ስንማር ትንሣኤ ማለት ከኃጢአት ሞት መነሳት ነው። ቅዱስ ጳውሎስ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ሞት የተባለ ኃጢአት ነው። ትንሣኤ የተባለ ደግሞ ንስሐ። አንድ ሰው በኃጢአት ከሞተ የሚነሳው በምንድን ነው? በንስሐ። ስለዚህ በኃጢአት የሞትን እንደሆን ንስሐ ገብተን እንነሳለን። ተነስተን ግን ምድር ላይ መቅረት የለብንም፣ ማድረግ አለብን። ማድረግ ማለት ምን ማለት ነው? ከዚህ በፊት የምንሰራው ኃጢአት ላይ ተመልሰን እዛው መዘፈቅ የለብንም። ከትንሣኤ በኋላ ምን መከተል አለበት? እርገት መከተል አለበት። ይህንን አሳየን። እያዩት ከፍ ከፍ ብሎ አረገ። ሐዋርያት አንጋጠው ቆመው ከ3 ቀናት እንግዲህ አስቡት፣ ከወር በፊት ሲገረፍ ሲደበደብ ያዩት፣ በአደባባይ ሲሰቀል ያዩት ክርስቶስ፣ ሲዋረድ ያዩት ክርስቶስ በክብሩ ደግሞ አዩት ማለት ነው። ይሄ ለሐዋርያ መጽናኛ ነው። ምክንያቱም እንደተነሳ ሳያዩት ቢሰወራቸው ወይ ቢያደርግ ኖሮ ሰማያዊ ክብሩን አያውቁም ነበር። ስለዚህ እያዩት ከፍ ከፍ ብሎ ደመናም ሰውራ ተቀበለችው። ሲመጣም ደመና ዘበአማን የተባለች እመቤታችን ነበረች በማኅፀኗ ሰውራ የተቀበለችው እውነተኛይቱ ደመና። በመጨረሻም በዕለተ ዕርገቱ እያዩት ከፍ ከፍ አለ። ሙሽራው ከነርሱ ተወሰደ ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ምን ይላል? ይመጣል ያለው ይሄን ነው። በዚያም ጊዜ ይጾማሉ አለ። ቀጣዩ ቃል ምንድን ነው? በዚያ ጊዜ ምን ይላሉ? ይጾማሉ። ጌታችን እንዳረገ ሐዋርያት ጾም ጾመዋል ወይ? አልጾሙ። ጌታችን እንዳረገ በጣም ተክዘው ሰማዩን እያዩ አንጋጠው ቆመው እያለ 2 መላእክት መጡ። እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ አንጋጣችሁ ቆማችሁ ታያላችሁ? ሲሄድ ያያችሁት ክርስቶስ እንዳያችሁት ተመልሶ ወደ እናንተ ምን ይላል? ኃይልን እስክትቀበሉ እስክታገኙ ድረስ በኢየሩሳሌም ቆዩ አሏቸው። ይህንን ቃል ተከትለው ሐዋርያት ወደ ኢየሩሳሌም ወደ ማርቆስ እናት ቤት ማለት ነው፣ ጽርሐ ጽዮን ብለን ወደምንጠራው ቤት ሄዱ። 10 ቀን ሙሉ በጸሎት ይተጉ ነበረ።
በጸሎት ይተጉ ነበር። ከመካከላቸውም እመቤታችን ነበረች። የኢየሱስ እናት ብሎ ነው የሚጀምረው ራሱ። ድንግል ማርያምን ጨምሮ ሌሎቹም ሁሉ ሆነው በጸሎት ይተጉ ነበር። ለ10 ቀን ያህል አንድ ልብ አንድ ነፍስ ነበራቸው ያመኑት ሁሉ ይላል። በ10ኛው ቀን ድንገት ቤቱን አውሎ ነፋስ መታው። በነፋስና በእሳት አምሳል መንፈስ ቅዱስ ወረደላቸው። ልክ ሲወርድ ዝግጁ ሆኑ ማለት ነው ለመጾም። ከዚህ በኋላ ያለው አንቀጽ ይህንን የሚያሳየው ጥቂት ነገሮች እዚህ ላይ ልንገራችሁ። በ50ኛው ቀን ጌታ በተነሳ ባረገ ደግሞ በስንተኛው ቀን? በ10ኛው ቀን መንፈስ ቅዱስ በእሳትና በነፋስ አምሳል በሐዋርያት ላይ ወረደ። ከመካከላቸው ማን ነበረች ብያቸው? እመቤታችን እዛ መሀል የተገኘችው መንፈስ ቅዱስ እንዲወርድላን ነው ወይ? አይደለም። እመቤታችን መንፈስ ቅዱስ ይወረድላት መቼ ነው? መንፈስ ቅዱስ ይጸልልሻል የተባለችው መቼ ነው? ጌታን ምን ስትል? እሷ ከጰራቅሊጦስ በፊት ጰራቅሊጦስ ተደርጎላታል። ለእሷ ለብቻ ማለት ዓለም ገና ክርስቶስን ሳይቀበል ነው እሷ መንፈስ ቅዱስ የተቀበለችው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ያድርብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ ቅዱስ ገብርኤል የሥላሴ ሥራ በእሷ እንደሚሰራ ቀድሞ ነግሯል። ስለዚህ እመቤታችን የተገኘችው ጸጋ መንፈስ ቅዱስ ልትቀበል አይደለ፣ ሐዋርያትን ልትባርክ ነው። እመቤታችን ከሁላችን መሃል ትሆነልን። እሷ ስትኖር ጸጋ መንፈስ ቅዱስ ምን ይላል? ይመጣል። አላያችኋትም? ኤልሳቤጥ የማርያም ሰላምታ በሰማች ጊዜ ምን ሞላባት? መንፈስ ቅዱስ ሞላባት ይላል። ድምጿ፣ ሰላምታዋ፣ እዛ አካባቢ መገኘቷ መንፈስ ቅዱስ ይሞላል። መንፈስ ቅዱስ ይሞላል። በቃና ዘገሊላ በመገኘቷ ጋኖቹ በምን ተሞሉ? በወይን ተሞሉ። ወይን የተባለ ምንድን ነው? መንፈስ ቅዱስ ነው። ሐዋርያት በኋላ መንፈስ ቅዱስ ከወረደላቸው በኋላ ምን ጠጥተዋል ብለው ነው ያሟቸው አይሁድ? ጠጅ ጠጥተዋል። የወይን ጠጅ ሳያውቁ አንዳንድ አይሁድ የሚናገሩ ምስጢር አለ። ወይን ጠጅ የተባለ መንፈስ ቅዱስ ነው። አሁን እዚህ ላይ አነብላቸዋል። በአሮጌ አቁማዳ አዲስ የወይን ጠጅ የሚያኖር የለም የተባለው ለመንፈስ ቅዱስ እና እመቤታችን በሐዋርያት መካከል በመገኘቷ ጸጋ መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ በእሳትና በነፋስ አምሳል ወረደ በሐዋርያት ላይ። ከዚህ በፊት መንፈስ ቅዱስ ሲወርድ በመጽሐፍ ቅዱስ ላይ አይተናል? አላየን? ከኔ ጋር ናችሁ? መንፈስ ቅዱስ ወርዷል? አልወረደም? መቼ ነው የወረደው? ጌታ ምን ሲል? በምን አምሳል? አሁን በምን ወረደ? አዎ ለጌታ በርግብ አምሳል ወረደ። በሐዋርያት ላይ ግን በእሳትና ለጌታ በርግብ የወረደው ኃይል ሊሰጠው ስላልሆነ ነው። መንፈስ ቅዱስ ወረደበት አንልም እኮ በክርስቶስ ላይ። ምክንያቱም መንፈስ ቅዱስ ከሱ ተለይቶ አያውቅም። አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። የወረደው ለጌታ መንፈስ ሊወርድበት ብሎ አይደለም። አንደኛ አንድነት ሶስትነቱን ለመግለጥ ነው። በዮርዳኖስ ወንዝ ምስጢረ ሥላሴውን ለመግለጥ ነው። አብ የምወደው ልጄ ነው ብሎ ሲናገር፣ ወልድ ሲጠመቅ፣ መንፈስ ቅዱስ ሲወርድ ምስጢረ ሥላሴ ተገለጠ። ሁለት መንፈስ ቅዱስ ወልደ እግዚአብሔር መሆኑን መሲሁ እሱ መሆኑን ሊመሰክር ነው የወረደው እንጂ ኃይል ሊሰጠው አይደለም። ስለዚህ ምንም ኃይል በሌላት በርግብ አምሳል ተመሰለ ማለት ነው። የመጣሁት ለእሱ ኃይል ልሰጠው አይደለም ሲል ነው። ለሐዋርያት ግን በእሳትና በነፋስ አምሳል ወረደባቸው። እንደወረደባቸው ኃይልን ተሞሉ፣ መንፈስ ቅዱስን ተሞሉ፣ በየቋንቋው ሁሉ ተናገሩ ይላል። ይህ ቀን በዓለ ጰራቅሊጦስ የቤተ ክርስቲያን የልደት ቀን ይባላል። ሐዋርያት በዓለም ሁሉ ቋንቋ የተናገሩበት ቀን የቤተ ክርስቲያን የምን ቀን? የልደት። የየትኛዋ ቤተ ክርስቲያን የልደት ቀን ነው? የኢየሩሳሌም ያለችው ነው? የኢትዮጵያ ቤተ ክርስቲያን የልደት ቀን ነው? የየት ሀገር ነው ካላችሁ የሁሉም ነው። ለምን? የተናገሩት በሁሉም ምንድን ነው? ቋንቋ ነው። በሁላችን ቋንቋ ስለተናገሩ የሁላችን ቤተ ክርስቲያን የተወለደችው መቼ ነው? የዛን ቀን ነው። ይህ ታሪክ ከዚህ በፊት እግዚአብሔር ያደረገውን ነገር የገለበጠ ነው። በሰናዖር ሜዳ በባቢሎን ታስታውሳላችሁ። ሰዎች እግዚአብሔር ላይ አምፀው ወደ ሰማይ እንወጣለን ብለው ነበር። ግንብ ሰሩ። በመጨረሻ እግዚአብሔር ዝም ብሎ ታገሳቸው። በመሰረቱ ሲሰሩ ቢኖሩ ራሱ እስካሁን ቢሰሩ እግዚአብሔር ላይ ይደርሳል? አይደርሱም። እንደው እግዚአብሔር ቸርነቱ እኮ ነው ልገላግላቸው ብሎ ነው እንጂ ልቅጣቸው ካለ ኃይል ሰጥቶ ሲሰሩ እስካሁን ይሰሩ ነበር። ምንም ያሁኑ ራሱ ምናልባት አሁን የሰሞኑ ፕሌን ይነካው ነበር መሰለኝ እንጂ እግዚአብሔር ላይ መድረስ ይቻላል? አይቻልም። ምን አደረገ? ወረደና ቋንቋቸውን ምን አደረገው? ደበላለቀው።
እግዚአብሔር በሰናኦር ሜዳ የደበላለቀውን ቋንቋ የሰበሰበው በጰራቅሊጦስ ዕለት ነው። የዓለምን ቋንቋ የበተነው አምላክ አሁን ሰበሰበው። በሰናኦር ሰዎች፣ በባቢሎን ሰዎች ትዕቢት የተበተነው ቋንቋ በሐዋርያት ትሕትና ተሰበሰበ። አሁን ሐዋርያት በአንድ ቋንቋ በአንድ መንፈስ ወንጌል መስበክ እንዲችሉ የዓለምን ቋንቋ ሁሉ ተናገሩ ይላል። በጣም ይገርማል። የዓለምን ቋንቋ ሁሉ በአንድ ቀን መቻል ማለት ይህ እኮ የክርስቶስ ትሕትና ነው። ክርስቶስ እዚህ ምድር ላይ 3 ዓመት ሲኖር የተናገረው አንድ ቋንቋ ነው። በዕብራይስጥና በአራማይክ ምናልባት ሁለቱን ቋንቋዎች ተጠቅሟል። ከዛ ውጭ ግን አልተናገረም። ክርስቶስ ስንት ቋንቋ ያውቃል? ከኔ ጋር ናቸው? ስንት ቋንቋ ይችላል? እሱ የማያውቀው ቋንቋ አለ? ግን በስንት ቋንቋ አስተማረ? አይገርምም? ትሕትናው አንድ ቋንቋ ብቻ ተናግሮ መሄዱ ብዙ ቋንቋ እያወቀ እኛ አንድ እንግሊዝኛ አይደለች እንደ መከራ የምታሳየን ቢያንስ አትሊስት ሳንል እንውላለን። አሁን እሱ የሚያውቀውን ሁሉ ብናቅ ኖሮ በቻይንኛ ጀምረ በግሪክ ጨርሰ በግዕዝ አድርገው ሰው ግራ ማጋባት እኮ ነው የምንወደው አይደለ? ያልተማረ የለ የተማረ የለ ይስማኝ የለ በቃ ለማሳየት ማለት። ጌታ ግን ምስኪን የገሊላ ገበሬዎችን ብዙ ቋንቋ ተናግሮ አላስጨነቃቸውም። በአንድ ቋንቋ ያናገራቸው። ፊደል ሊማር ቁጭ አለ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። በሲና ተራራ ላይ በጣቱ 10ቱ ትእዛዛትን የጻፈው ጌታ ፊደል ሊማር ቁጭ አለ። እሱ እኮ ነው አሌፋትን የጻፈው። እሱ እኮ ነው ፊደሉንም የሰጠው። ግን መልሶ ፊደል ሊማር ቁጭ አለ። በትሕትና ሆኖ ዝም ብሎ ቆየ። እሱ በአንድ ቋንቋ ተናገረ። እውነት እውነት እላችኋለሁ በእኔ የሚያምን እኔም ማደርገውን ያደርጋል እኔ ከማደርገውን በላይ ብሎ ነበር። ዮሐንስ 14:12 ላይ አሳየ። ሐዋርያት በብዙ ቋንቋ ተናገሩ፣ እሱ በአንድ ቋንቋ አስተማረ። ሐዋርያት ከሱ በላይ ተአምር እንዲያደርጉ አደረጋቸው። ክርስቶስ ዳሶ ፈውሷል። ጨርቁን ነክተው ሰዎች ተፈውሰዋል። ሐዋርያት ግን በጥላቸው ፈውሰዋል። ጴጥሮስ በምኑ ነው የፈወሰው? በጥላው ብቻ ፈወሰው። አሁን የሰው ጥላ ይፈውሳል? ጥላ እንደውም የሰው ጥላ መጥፎ ነው ይባላል አይደል? ነው አይደለም? አዎ ከውጭ ሲገባ ጥሩ አይደለም፣ አራስ ቤት ምናምን እኮ ይባላል። የሰው ጥላ እንፈራል። የጴጥሮስ ጥላ ግን ፈወሰ። በሽታም የሆነው ጥላ። ጴጥሮስ እኮ ጥላው ጥሩ ስላልሆነ እኮ ነበር ሌሊት አሳ የሚያጠምደው ታውቃላችሁ። አሳዎች ጥላ ካዩ ወደ መረቡ አይገቡም፣ ይሸሻሉ። ስለዚህ ሌሊት ፀሐይ ስለሌለ ጥላ አይተው እንዳይሸሹ ጥላ በሌለበት በሌሊት ያጠምድ ነበር። ከአሳ አጥማጅነት ወደ ሰው አጥማጅ ቀየረውና ክርስቶስ ጥላውን ማጥመጃ አደረገው። በጥላው ፈወሰ። እንዴት የሰው ጥላ ይፈውሳል? የጽድቅ ፀሐይ ክርስቶስ ስላረፈበት እኮ ነው። እቺ ፀሐይ ስላረፈችበት አይደለም። ክርስቶስ ሲያርፍበት ጥላ ይፈውሳል። ከሱ በላይ ተአምር አባ ጊዮርጊስ ዘጋስጫም ይላል ጌታ ለሐዋርያቱ ይላል መጽሐፈ ምስጢር እንዴት ያለ ድንቅ ነገር እንዳበዛላቸው እዩ። እሱ የፈወሰው ዳሶ ወይ ተዳሶ ነበር። እነሱ ግን ሳይዳስሱ በጥላቸው ወይ ጨርቃቸው ተወስዶ ሌላ ቦታ እንዲፈውስ አደረገ። በእኔ የሚያም እኔም ማደርገውን ያደርጋል ከዚያም በላይ ያደርጋል። ስለ በዓለም ሁሉ ቋንቋ ተናገሩ። ይሄ ቀላል ነገር። በዓለም ሁሉ ቋንቋ ተናገሩ ሐዋርያት። ቋንቋ ትምህርት ቤት ገቡ አይደለም የተባለው። እንደ ተወላጁ ሆኖ ፍሉዌንት ሆኖ አማርኛን ኢትዮጵያ እንደተወለደ ሰው ማለት ነው። እንግሊዘኛን እንግሊዝ እንደተወለደ፣ ግሪክኛን ግሪክ እንደተወለደ ሰው እንደ አገሬው ዘይቤ በቋንቋው መራቀቅ እስኪገረሙ ድረስ ያገሬው ሰዎች ቅኔ ሁሉ እስከ መቀኘት ድረስ ያገሬውን ቅኔ ማለት ነው። እግዚአብሔር ይችላል አይችልም? ቋንቋ ትምህርት ቤት አይደለም። ከፈለገ ከሰጠ ጸጋውን ሰፍሮ አይሰጥም። እግዚአብሔር እስከ ጥግ ነው የሚሰጥ። እስከ መጨረሻው ሰጣቸው። የገሊላ ሰዎች የሆኑት እነ ጴጥሮስ ወጥተው በግሪክኛ በአርመንኛ በምንኛ ሲናገሩ ከየሀገሩ የተሰበሰቡት ከሌላ ሀገር በዓል ሊያከብሩ የመጡ አይሁድ በዓለ 50 ማለት እንግዲህ እስራኤል ከግብፅ ወጥተው 50ኛው ቀን ነው። ሙሴ ሲና ተራራ ላይ ጽላት የተቀበለበት ቀን ነው። ያ ቀን ራሱ ለዛ በዓል ብለው ይሰበሰባሉ። ሲያዩዋቸው የገጠር ሰዎች ናቸው፣ ግን የሚያወሩት በሌላ ሀገር ቋንቋ ነው። እንዴት ሊናገሩ ቻሉ ብለው ተደነቁባቸው። የእኛን የተወለድንበትን ሀገር እንዴት ቋንቋ ቻሉ አሉ። ቤተ ክርስቲያን በዓለም ሁሉ ቋንቋ መናገር የቻለችበት ቀን የቤተ ክርስቲያን የምን ቀን ይባላል? የልደት ቀን። ቤተ ክርስቲያን በቋንቋ የተከፋፈለችበት ቀንስ የምን ቀን ነው የሚባለው? ይሄ ደግሞ የሞት ቀን ይሆናል ማለት። ቋንቋ ለስብከተ ወንጌል መስፋፊያ ምክንያት መሆን ሲኖርበት ለጸብ ምክንያት የሆነ እንደሆነ ይሄ የቤተ ክርስቲያን ሞት ይባላል። በሀገር ሁሉ ቋንቋ መናገር የቤተ ክርስቲያን ጸባይዋ ነው፣ መገለጫዋ ነው። ጲላጦስ እንኳን ይሄ ገብቶት ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን በስንት ቋንቋ ነው የጻፈው? በ4 ቋንቋ አይደለ?
በሮማይስጥ፣ በግሪክ፣ በዕብራይስጥ አድርጎ ማለት ነው ሁሉ እንዲገባው የክርስቶስ ወንጌል በዓለም ሁሉ በቋንቋ ሁሉ መነገር አለበት። ቋንቋ መግባቢያ እንጂ መጣያ አይደለም። መከፋፈያ፣ ወገን መለያ አይደለም። ይህንን ካልተረዳን ከሐዋርያት አገልግሎት ውጭ ነን ማለት ነው እና ወጥተው በቋንቋው ሁሉ የሰበኩበት ያስተማሩበት ፈሪ የነበሩ የተቀየሩበት ቀን ነው ያቀን። ጴጥሮስ 3 ሴቶች ፈርቶ ነው የካደው። በተለይ መጨረሻ አስካደችው ገረድ ነች ማለት ጴጥሮስን እሰሩት ብትል እሷን ሰምቶ የሚያስረው የለም፣ ግን አላውቀውም ክርስቶስን ብሎ ክዷል። ያን ቀን ግን 3000 ሰው ፊት አስተማረ ጴጥሮስ። ድፍረቱን ከየት አመጣው? መንፈስ ቅዱስ ጥቡዓን አረጋቸው። መንፈስ ቅዱስ ደፋሮች አረጋቸው። ቆሞ አስተማረ ጴጥሮስ። 3000 ህዝብ አሳመነ። በአንድ ስብከት 3000 ህዝብ ማሳመን ከጸጋ መንፈስ ቅዱስ ነው። በጣም ይገርማል። በዓለ ሃምሳ ያ ቀን ጰራቅሊጦስ ጌታ መንፈስ ቅዱስ የላከበት ቀን ሙሴ የሲና ተራራ ላይ ጽላት የተቀበለበት ቀን ነበር ብያቸዋለሁ አይደል? ጽላት ይዞ ሙሴ ሲወርድ እስራኤላውያን 39 ቀን ጠብቀው ይሄ ሰውዬ አይመለስም ብለው ጥጃ ሰርተው ጣዖት እየሰገዱ ጠበቁት። እርር አለ ሙሴ። በቃ ሲያያቸው መቋቋም አልቻለም። ጽላቱን ወረወረው፣ ሰባበረው። በዚያን ቀን 3000 ሰዎች ሞቱ ይላል። ስንት ሺህ? 3000 ሰዎች ሞቱ። በጴጥሮስ ስብከት ስንት ሺህ ሰው ሆነ? ብሉይና ሐዲስ እያየ ያኛው የሞት አገልግሎት ለ3000 ሰው መሞት ምክንያት ነበረ። ይህችኛው አዲስ ኪዳን ግን 3000 ሰዎች ዳኑባት በአንድ ቀን ማለት ነው። ፍርሃታቸው ቀረ። ሁሉም መስካሪዎች ለሞት የሚሽቀዳደሙ ሰማዕታት ሆኑ ማለት ነው። ለእነሱ የላከው መንፈስ ቅዱስ ለሁላችን ይደርብን። አድሮብናል። በእውነት ስለማናሰራው ነው። እሱን እመጣበታለሁ። እና ጌታ በዚህ ዕለት ጸጋ መንፈስ ቅዱስን ሰጣቸው፣ አደሳቸው ማለት ነው። ሐዋርያት አሮጌ ነበሩ፣ ታደሱ። ተምረው አልገባቸው ያሉ እኮ ነበሩ ሐዋርያት። በነገራችን ቢማሩ አይገባቸው። ይህን የምታውቁት የሚጠይቁት ጥያቄ በጣም ያቃጥላል። የሐዋርያት ጥያቄዎች የክርስቶስም ትዕግስት ይገርማል። እንዳስተማሪ ማለት አስተምረ ማይሆን ጥያቄ ስትጠየቅ አያናድድም? ያናድዳል። ያናድዳል። ሐዋርያት እንዲህ አይነት ጥያቄ ለምሳሌ እኔ የመጨረሻ ጥያቄያቸውን ልንገራቸው። ጌታ ሊያርግ ሲል ማለት ነው ሊያርግ ሲል ወደ ሰማይ ሊያርግ ሲል 3 ዓመት አስተምሯቸው ምን እንደጠየቁት ታውቃላችሁ? ዘንድሮ መንግስት ታቋቁማለህ ያሉት። የእስራኤል መንግስት አሁንም ፖለቲካ ላይ ናቸው። አዘነ ጌታ። በዚህ ወራት መንግስትን ታቋቁማለህ አሉት። በቃ መንፈስ ቅዱስ ልክላቸዋለሁ፣ እሱ ሁሉን ምን ይላቸዋል? ያስተምራቸዋል። አንተ ምን ታደርገዋለህ? ሰው አስተምረው 3 ዓመት ሙሉ የማይሆን ጥያቄ ሲጠይቅ ማለት እሱ መጥቶ ያስተምራቸዋል። አሁን ተገለጠላቸው። ያልገባቸው ሁሉ ገባቸው። መንፈስ ቅዱስ ሲገልጥ የምንረዳው ነገር አለ። ብዙ የምነግራችሁ ነገር አለ። አሁን ልትሸከሙት አትችሉም። እምልክላቸው አጽናኝ እሱ ሁሉን ያስተምራቸዋል ብሎ ነበር። የመንፈስ ቅዱስ ያህል መካር የለም። የእውቀት ጉዳይ አይደለም። መረዳት ሰው የፈለገ ብሪሊያንት ቢሆን የፈለገ የመረዳት ችሎታ ቢኖረው መንፈስ ቅዱስ ካልገለጠለን ሊገባው በተለይ መንፈሳዊ ነገር አይገባው። አንዳንድ ሰዎች በጣም በሌላ ነገር በጣም የተራቀቁ ሆነው መንፈሳዊ ነገር ላይ በጣም ቅጥል የሚያደርግ አስተሳሰብ ያላቸው ሰዎች አንተ ስንት ነገር ታውቂለ እንደ የምትሏቸው መንፈስ ቅዱስ የግድ ያስፈልጋል። እና ሐዋርያት ደፍረው እንዲያገለግሉ መታደስ ነበረባቸው። ስለዚህ ጌታ ምን አለ? ባረጀ ልብስ አዲስ እራፊ የሚያኖር የለም ማለት። ከኔ ጋር ናቸው። እንግዲህ ሀገራችን ልብሳችን እያረጀ ነው ያደግነው። መቼስ አይደል? አያረጅም? ልብስ ሲያረጅ ምን ይደረጋል? ይጣላል። ደረስን እንደዚህ ጸጋ ላይ ልብስ መጣል ተጀመረ። ሞልያ ይሆናታል እንጂ አይጣልም። እኔ በእርግጠኝነት ሪሳይክል እየተደረገ ስራው ስሙ ይቀየራል እንጂ እኛ ሀገር አንጥልም። ልብስ ሌላ ሀገር ነው የሚጣለው። ልብስ ሲያረጅ ሲቀደድ ምን ይደረጋል? ይጣፋል አይደል? እላዩ ላይ ሌላ ጨርቅ መጥቶ ይሰፋበታል። ግን ልብሱ በጣም ያረጀ ከሆነ የነተበ ከሆነ አዲስ ጨርቅ አምጥተህ ስትሰፋበት አዲሱ ጨርቅ አሮጌውን ጨርቅ ምን ይለዋል? የበለጠ መቀደዱም የባሰ ይሆናል አለ። አሁን ጌታ ምንድን የተጠየቀው? ደቀ መዛሙርት ለምን አይጾሙም ነው አይደል? አዲስ ጨርቅ የተባለችው ጾም ነች። አሮጌ ልብስ የተባሉት ሐዋርያት ናቸው። ገና አልጸኑም እና ገና ባልጸና ጉልበታቸው ላይ ጾም የሚባል አዲስ ጨርቅ አምጥቼ ብሰፋባቸው መቀደዳቸው የከፋ ይሆናል። አሮጌ ናቸው። ስለዚህ መታደስ ያለባቸው መጀመሪያ እነሱ ናቸው። ገብቷቸዋል አይደል?
ጾም ጽናት ይፈልጋል፣ ትምህርት ይፈልጋል። አዲስ አማኝ ጾም ብትጭንበት በጣም አንድ አባት ምን አደረጉ መሰላችሁ? የሆነ ብሔረሰብ ጋር ሄደው አስተማሩ ወንጌል እና አመኑ። የዛ ብሔረሰብ ሰዎች ተጠመቁ። ከዛ 7 አጽዋማት ጾሙ ቢሏቸው በእርግጠኝነት አገር ጥለው ይሸሻሉ። በዛ ላይ ደግሞ ያ ብሔረሰብ ዋነኛ ምግቡ ስጋና ወተት ቅቤ ነው። ስለዚህ ስለማይችሉ አዘኑላቸውና እኛ አባት እንደ ማንኛውም ሐዋርያዊ ተልእኮ እንደሚፈጽም ሐዋርያ ባህሉን አጥንቶ ይችላል አይችልም የሚለውን አይቶ ነው ሕግ የሚሰራው። ዝም ብሎ አይሰራ። እግዚአብሔርም 10ቱ ትእዛዛትን ለእስራኤል የሰጠው ከግብፅ እስኪወጡ ጠብቆ ነው። ግብፅ እያሉ እንዲያታርግ ቢላቸው በሰው ሀገር ሆነው አይችሉም። ሲወጡ ጠብቆ ነው ሕግ የሰራላቸው እና እኚህም አባት አዘኑና አነስ ያለ ጾም እስኪመጣ ልጠብቅ ብለው አብይ ጾም አለፈ፣ ጾመ ሐዋርያትም አለፈ። ከዛ ምን ትመጣለች? አቤት ፍልሰታ 16 ቀን ነው። 16 ቀን ምግብ እስከ 9 እስከምንጾሙ ቢባሉ አይችሉም። ሰዎች ጾሙ አያውቁ። ስለዚህ ምን አሏቸው? ብሉ፣ ግን ስጋ እንዳትበሉ፣ ወተት እንዳትጠጡ፣ ቅቤ እንዳትበሉ አሏቸው። ችግር የለም ምን 15 ቀን ትንሽ ነች አሉ። ከዛ ጀመሩ እነዚህ ሰዎች። ከዛ አንድ 5 ቀን ጾመው ማዛጋት ጀመሩ። ወተት የለ፣ ቅቤ ጾማለሁ፣ ስጋ ጾማለሁ። ከዛ ከመሃላቸው አንዱ ሰው እየተነሳና እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዲህ አሉ። አሬራ አላሉም አሉ። በቃ ብለው የቀረውን ጊዜ አሬራ ሲበሉ ከረሙ ማለት ነው። ከዛ ፍልሰታ አልቃ አገኟቸው። እኛ አባት እንዴት ነበር ጾም ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ይሄ ማለት በአሮጌ ማንነት ላይ አዲስ መጣፊያ ማለት ነው አይደል? አዎ፣ ጾም ዝግጅት ያስፈልጋል። ለጾሙ እነሱ መሰራት አለባቸው። ሐዋርያት ከአሮጌነት ወደ አዲስነት የተቀየሩት ምን ሲወርድባቸው ነው? ሲወርድባቸው አደሳቸው ማለት ነው። የታደሱበት ቀን ነው። ቀጥሎ ምን አለ ጌታ? ባረጃ አቁማዳ ላይ ደግሞ አዲስ የወይን ጠጅ የሚያኖር የለም ማለት። አዲስ ወይን ጠጅ አምጥተህ ስልቻ ላይ አቁማዳ ላይ ብታደርገው አቁማዳው አሮጌ ከሆነ ይፈነዳል። ምክንያቱም አዲስ የወይን ጠጅ ይፈላል አይደል? ስለዚህ ያፈነደዋል። ስለዚህ መጀመሪያ መታደስ ያለበት አቁማዳው ነው አለ። በአዲስ አቁማዳ ላይ ግን ወይን ጠጅ ያኖሩበታል የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ የወይን ጠጅ ነው። መንፈስ ቅዱስ ሲያናግራቸው የወይን ጠጅ ጠግበዋል አሏቸው። ከሐዋርያ ቋንቋ ሲናገሩ ሰምተው የወይን ጠጅ ጠግበዋል አሉ። ጠጅ ከመቼ ወዲህ ነው ቋንቋ የሚገልጸው? እንደውም የምታውቀውን ቋንቋ ራሱ ምን ያደርገዋል? ያኮላትፍሃል መጠጥ አይደለ? ከመቼ ወዲህ አዲስ ቋንቋ ተናግሮ ሰክሮ ቋንቋ የጨመረ ሰው አለ? የሚያውቀውም ይጠፋበት። ግን መንፈስ ቅዱስ በወይን ተመስሏል ማለት ነው። ምስጢር የሚገልጥ ነው። ሐዋርያት በአዲስ ቋንቋ የተናገሩበት የመንፈስ ቅዱስ ቀን። ይህንን የተቀበሉ እንደሆን አለ አዲሱን ወይን ጠጅ በአዲስ አቁማዳ ላይ ያኖረዋል። ሁለቱም ይጠባበቃሉ። ሁለቱም ምን ይላሉ? ይጠባበቃሉ። መንፈስ ቅዱስ ሐዋርያቱን ይጠብቃል። ሐዋርያቱ ደግሞ ጸጋቸውን ተቀብለው መሸከም ይችላሉ። ያን ጊዜ ምን ይላሉ? ይጾማሉ አለ። አሁን የያዝነው ጾም እንግዲህ የሐዋርያት ጾም ይህችን የወንጌል ክፍል ይዘን ነው የምንጾመው። ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። ዘለው ወደ አገልግሎት አልገቡም። ጾሙ። ምን ያስፈልጋቸዋል? ጸጋው አለ፣ ቋንቋው አለ፣ ፍርሃታቸው ለቋቸዋል፣ እውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ስራ፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። አቤቱ በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል ታውቃላችሁ። ምን ነው ጸጋው ባልተሰጣቸው የሚያስብል ማለት። በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተ ክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ የነበሩ፣ ምን አይነት አመስጣሪ ተርጓሚ የነበሩ ጠፍተው የቀሩ ብዙዎች አሉ። የምናስታውሳቸው ግን አሁን የረሳናቸው፣ ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ፣ እነ አርዮስ ጸጋ ነበረ። አርዮስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል። ደህና መልክ ያለው ስታዩ ደግሞ ይሄ ችግር አለበት እንዳትሉ። ግን ምንድነው ከውበቱ ጋር ትዕቢት አለ ማለት፣ ውዳሴ ከንቱ አለ ማለት ነው።
እውቀት አለኝ የሚል ስሜት አለ ማለት። ገጣሚ ነው፣ ይገጥማል፣ ይጽፋል። አርዮስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አርያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች ቤተክርስቲያን። ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተብሎ ስለሚቀናበት ነው ይባላል። ደግሞ ታው ምናምን ሲባል እንዲህ አይነት ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ትቀናላችሁ እየተባለ በጸጋችን ከመጥፋት ይሰውረን። ይጸልያሉ አባቶች። ጸጋን አትስጠኝ፣ ከሰጠኝ ደግሞ አብረትትናውን ስጠኝ። በጣም ብዙ ሰዎችን በጸጋ ምክንያት አታለች ቤተክርስቲያን። ሐዋርያት ይሄ ስለገባቸው ቋንቋ አለ ምን ችግር አለ ብለው ሊሰብኩ አልወጡ። ጾሙ፣ ተዘጋጁ። እንኳን እነሱ ጌታ እንኳን እኮ ከማገልገሉ በፊት 30 ዓመት ዝም ብሎ 3 ዓመት አስተማረ። ስንት ዓመት ዝም ብሎ? 3 ዓመት አስተምሮ ሄደ። 30 ዓመት ዝም ብሎ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። በተቃራኒው ማለት አሁን እሱ ምን መዘጋጀት ያስፈልገዋል? አምላክ ነው፣ ባለቤቱ ነው። ግን ዝም ያለበት ጊዜ ነበር። ይሄ ለስብከት ለአገልግሎት ብቻ እንዳይመስላችሁ። ህይወት ሁሉ እኮ በጸጋችን የምናገለግልበት ሜዳ ነው። አሁን ጸጋ ሲባል የሚመስለን እግዚአብሔር ዘማሪ፣ ሰባኪ፣ ጸሐፊ፣ ቀዳሽ፣ አወዳሽ ሰጥቶ የቀራችሁት አርፋችሁ ቅዳሴውን ስሙ የሚል ይመስለናል። አይደለም። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ምንድን ነው? አሁን እዚህ መሃል ለሐዋርያት የወረደው በጰራቅሊጦስ ዕለት የተሰጠው ጸጋ ያልተሰጠው ሰው የለም እዚህ አዳራሽ ውስጥ። በ40 እና በ80 ቀናችን ተሰጥቶናል። ቤተ ክርስቲያን ለዚህ ሕፃን የወረደው መንፈስ ቅዱስ በእኛ ላይ ይደር እያለች ነው ክርስትና አንስታ የምትጸልየው። ሁላችንም ላይ ጸጋ መንፈስ ቅዱስ አለ። ምንድን ነው ለእኛ የሰጠው ጸጋ? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ ምን ይለዋል? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። እስኪ በሉ፣ በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ እሳት ነው፣ የተዳፈነ እሳት ነው። ስትቆሰቁሰው ይሰራል። እንድታራግበው እመክርሃለሁ። በምንድን ነው የምናራግበው? በጾም በጸሎት በትጋት ስናራግበው እግዚአብሔር ሁላችንም ያስቀመጠው ጸጋ አለ። ለቤተ ክርስቲያን አገልግሎት ብቻ ለዓለም ጨው እንድንሆን ነው ጸጋ የሰጠን። ለሁላችን ነው ጸጋ የተሰጠው እና በቤተ ክርስቲያን የአገልግሎት ምድብ እንዳትከፍሉት ጸጋን። ለአንዳንድ ሰው ታግሶ የማስታመም ጸጋ ይሰጠዋል። ለአንዳንድ ሰው የመስማት ጸጋ ይሰጠዋል። ለአንዳንድ ሰው የመናገር ይሰጠዋል። ከሁሉም የበልጠው ጸጋ ደግሞ ሰው መውደድ ጸጋ። መወደድ አይደለም ምን ማለት መውደድ። ከሁሉም የምትበልጠው ጸጋ የተባለችው ማለት ነው። ለሕይወታችን የሚያስፈልጉ ብዙ ጸጋዎች አሉ። ስራህ ላይ ታማኝ እንድትሆን ትጉ እንድትሆን እሱም ጸጋ ነው። የእያንዳንዳችን የትምህርት መስካችን የስራ መስካችን መንፈስ ቅዱስ በሰጠን ጸጋ የምናፈራበት ሜዳ ነው። ለአገልግሎት ብቻ የተሰጠ ጸጋ እንዳይመስላችሁ። ስለዚህ ቆስቁሰው ተብሏል። እኛ ውስጥ ያለውን ውስጣችን ያለውን እምቅ የመንፈስ ቅዱስ ጸጋ ሳንጠቀምበት እንዳንሞት ማሰብ ያስፈልጋል። አሁን ቤታችን ቴሌቪዥን የምንከፍትበት ሪሞት ኮንትሮል አለ አይደል? ከኔ ጋር ናችሁ? ምን አለው ላዩ ላይ? እስቲ ምን ማድረግ ያለው? ማጥፊያና ማብሪያ አለው አንደኛ አይደል? አዎ። ሌላስ? ድምፅ መጨመሪያ መቀነሻ። ሌላስ? ቻናል መቀየሪያ። ሌላስ? ወደፊት ወደኋላ ማድረግ አይደለ? ከዛ ፖዝ ማድረግ። ይሄ ብቻ ነው ያለው? ሚዩትም አለው። ዝም ማለት። ሌላስ የለም? ብዙ ነው እኮ አይደለ? ግን አናቀው። ሳናቀው ገዝተ ነው ፖዝ፣ ወደፊት ወደኋላ፣ ማጥፋት ማብራት እንዳለን አንድ ቀን አልተ እስቲ ቤት ሂዱና ይዩት። ብዙ ስራ አለው። ሪሞት ችግር የለውም። እኛ አለን አይደል እንዴ? በጣም ብዙ ነገር ፖዝ እንዳደረግን እኮ አሁን የኛ ህይወት ፖዝ ወደፊት አይደለ? እንደውም ብዙ ወደኋላ ነው። ወደኋላ ትናንትና ያደገበትን ያሳለፈውን እያለፈ እኮ ወደኋላ የሚሰራ ሪሞት አለ እኛ ማለት። ያልተጠቀምንባቸው ብዙ ጸጋዎች አሉን የሉንም? አሉ። እግዚአብሔር በእኛ ሊሰራው የሚችለው ብዙ ነገር አለ።
ሐዋርያት ከኛ የሚሻሉት በምንድን ነው ካላችሁ መንፈስ ቅዱስ እንደተቀበሉ የሰጠህንን ለመጠቀም አብቃን ብለው ጾሙ፣ ለመኑት። ለቤተ ክርስቲያንም ለዓለምም ጣዕም መሆን የቻሉት አሁን ሐዋርያት አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ፣ ቃልም የለም ድምፅም የለም ያልተሰማ ከነሱ ከተናገሩት ሐዋርያት ካስተማሩት አንድ ቃል ወይም ድምፅ ያልተሰማ የለም። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ንግግራቸው ወጣ። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ንግግራቸው ወጣ ይላል። እኛ እዚህ ቆመ እየተናገርን እያልተሰማን እነሱ ሞተው ንግግራቸው በዓለም ሁሉ ተሰማ። እንዴት ቢሰብኩ ነው? እንደው በጣም ጎበዝ ተናጋሪዎች ሆነው እኮ አይደል? ከ12 ሐዋርያት አንድ ሁለቱ ናቸው አንደበተ ርቱዕ። ብዙዎቹ ዝምተኛ ናቸው። ጸሐፊዎቹ ጥቂት ናቸው። ብዙዎቹ ብዕር የላቸውም። ምንድን ነው ለዓለም ያዳረሰው? ጾመዋል። መጀመሪያ ማንን ጠይቀዋል? እግዚአብሔር ተጠይቆ የሚጀመር ነገር ተጾሞ። አሁን በዚህ ጾም የሐዋርያትን ጾም ስታስቡ የመጀመሪያው እስቲ ለእኔ የሰጠኸው ጸጋ ምንድን ነው በሉት። ምንድን ነው እኔን እዚህ ምድር ያመጣህበት ምክንያት? ያለ ዓላማ አላመጣንም እግዚአብሔር። ሁላችንንም ያመጣበት የራሱ ምክንያት አለው የለውም? አለው። በነገራችን ላይ እግዚአብሔር ለእኛ ያለው ፍቅርና ክብር ቦታ ለአንተ፣ ለአንቺ፣ ለእኔ፣ ለሁላችን ያለው ክብር ማለት አንተን ብቻ ቢፈጥር ምድር ላይ ያለው ክብር ያህል ማለት አንተ ብቻ ቢሆን ምድር ላይ ያለው በዛ ደረጃ በሚወድህ ልክ ነው የሚወደን ሁላችንም። ሌላ ሰው የሌለ ያህል አልደገመም። ደግሞ እስቲ የማንኛችን የጣት አሻራ ተደግሞ ያውቃል? የሁላችንም የተለያየ ነው አይደል? መንቶች ሆነው የጣት አሻራቸው ግን ምን ያለ ነው? የተለያየ ነው። የተለያየ ዓላማ አለን ማለት ነው። እኛን ያመጣበት የተለያየ ምክንያት አለው ምድር ላይ እና ሳንጠቀምበት እንዳንቀር። ኧረ እኔ አልጠቅምም፣ እኔ ምንም ለምንም፣ እኔ አንዳንዴ ጸጋ አይታየኝም የሚሉ ሰዎች አሉ። እኔ ምንድን ነው የምችለው? ይኸው የሐዋርያት ጾም አለ፣ አናግሩታ። ምንድን ነው የሰጠኸኝ? በእኔ ምንድን ነው እቅድህ? ምን ልትሰራ ነው ያሰብከው ብሎ መለመኛ። ሐዋርያት እግሩ ስር ጴጥሮስ ማን ነው ቅዱስ ጳውሎስም ራሱ ክርስቶስ መጥቶ በመብረቅ ድምፅ አናግሮት መርጦት ሄዶ እንደተጠመቀ መንፈስ ቅዱስ እንደወረደለት ሄዶ መስበክ አልጀመረም። ከስጋና ከደም ጋር አልተማከርኩም ይላል። እስኪ በሉ ከስጋና ከደም ጋር ምን አላልኩም። ወደ በረሃን ሄደው አረብ ሀገር ሄዶ 3 ዓመት ጸለየ። ፈራ። አዲስ ዓለም ነው የሚጀምረው፣ አዲስ ህይወት ነው የሚጀምረው። ሲያሳድደው የነበረውን እምነት ነው ሊያስተምር የሚጀምረው። እንዴት ነው የሚቀጥለው? ወደ ጸሎቱ መጣ፣ ወደ ጾሙ መጣ እና ጾመ ሐዋርያት በተለይ እንደ ቤተክርስቲያን አገልጋይ፣ ቤተክርስቲያንም በማንኛውም መስክ የምናገለግል ሰዎች ለአገልግሎታችን የምንጾምበት፣ በሐዋርያት የተሰራውን ስራ እንዳናበላሽ እንኳን የምንጾምበት፣ እንደው እንደ አዲስ ስራ መስራቱ ቢቀርብን ሐዋርያት የሰሩት እንዳናጠፋ የምንጸልይበት ነው። እንደ ክርስቲያን ግን ጸጋዬ ምንድን ነው ብለን ጸጋችንን የምንለይበት፣ በእኔ ላይ ያለ ዓላማ ምንድን ነው፣ እኔን ተጠቅመ ምን ልትሰራ አሰብክ ብለን እግዚአብሔርን የምንጠይቅበት ነው። በዚህ መንገድ ለመጠቀም ያብቃል። መንፈስ ቅዱስን በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ አለ። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ በምንድን ነው የሚቆሰቆሰው? ስትሰራ ነው የሚጨምረው። እሳት አሁን እኔ ጧፍ ለኩሼ ለሱ ባበራለት እሱ ለሱ ቢሰጠው እሱ ለሱ ቢሰጠው የእኔ መጠን ያንሳል? ምን እያለ ነው የሚመጣው? ስትሰጥ ምን እያለ ይመጣል? እየበዛ ይመጣል። ስለዚህ ባለችን ትንሽ ጸጋ ትንሽ ነገር የምንሰራ ከሆነ የሌለን ጸጋ ይጨመርልናል። ይህ ብቻ አይደለም። በነገራችን ላይ ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች
በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻለሁ። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ እናያለን። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብንም። ከ40 ቀን አንዱ ቀን ነው ያቀን ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልናል። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ በእግዚአብሔር ቤት መምጣት ብቻ ራሱ የሚያስጨምረው ጸጋ አለ፣ የሚያስጨምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች አሉ። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ፣ ቅድስና ደረጃ ይደርሳሉ። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር መቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተ ክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋለን። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል እኛ መሃል። ምንድን ነው እግዚአብሔር በእኔ የሚሰራው? የእኔ ጸጋ ምንድን ነው? ከሰው ጋር እያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እነገሌ እንዲሆኑ እኔ በቃ ከንቶኝ ቀረው ማለት የለብም። ለነሱ የተሰጠው ለአንተ አልተሰጠም፣ ለአንተ የተሰጠውም ለነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም ብቻ አይደለም። ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው። የአንተን አይነት የማይደገምነን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቶናል የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅ። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድን ነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱበት ከዛ አካባቢ አትርቅም። መንፈስ ቅዱስ እስካልካድነው ድረስ አይለየንም። እንደው ማተብን በጥሰ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል። መንፈስ ቅዱስ ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከእኔ ላይ አትውሰድብኝ፣ የማዳንህን ደስታ አስጠኝ አለ ነቢየ እግዚአብሔር ዳዊት። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን ነው። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር አለ ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ይውሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላለ አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት። እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ ነው የምትለው። ቅዥቅዥ ያረጋሃል።
እርጋታ፣ ሰላም፣ ቅዳሴው አያልቅልህም። ዝምታ ይጮህብሃል። መንፈስ ቅዱስ ሲርቅማ ሲቀርብ ግን ሰላም ታገኛለህ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተ ክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ነው፣ ድምፅ ሳታሰማ ሰላም የምትሰጥ ቤተ ክርስቲያን እኮ። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ ነው? በተለይ የአዲስ አበባ ቤተ ክርስቲያን መንፈስ ቅዱስ ነው። ጸጥ ሲያደርግ ይታወቃል። ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ ነው። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ይህንን ጾም ሐዋርያት ጸጋቸውን ለማስጨመር ለመጠቀም እንደጾሙ እኛ ባለን ጸጋ ለነፍሳችን ድህነት ብንበቃ አድርገን የሰማነውን በልቡናችን ያሳድር።